ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። በምዕራፍ 4 ከ2018 የወጡ የኤግዚት ኤግዛም ጥያቄዎች ለማየት ላይ እንገኛለን። ዛሬ እንግዲህ ከሜዲካል ሰርጂካል ኮርስ የወጡ የ2018 ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆናችሁ እንደዚህ አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ያድርጉ። እንግዲህ ብትችሉ ቪፒኤን በማብራት እንግዲህ ቪዲዮውን ተመልከቱልኝ። ቀጥታ ወደ ተዘጋጁት ጥያቄዎች Question number 16. A patient has pain at MEC Burney point, rebound tenderness and muscle carding. What is the diagnosis? A. Pancreatitis, ኮሊሊቲያሲስ፣ ዲ አፔንዲሳይተስ፣ ዲ ፔሪቶናይተስ ይለናል። እንግዲህ ኤምሲ በርኒ ፖይንት የምንለው እንግዲህ ራይት ሎወር ኳድራንት ላይ ነው። በተጨማሪም ሪባውንድ ተንደርነስ አለው። ፕሬሸር እናሳደርና ዘን ፕሬሸሩን ሪሊዝ በምናደርግበት ጊዜ ፔን ይኖራቸዋል። ይህም እንግዲህ ሪባውንድ ተንደርነስ እንላለን። በተጨማሪም መስል ጋርዲንግ አለው። ኢንቮለንተሪ የሆነ አብዶሚናል ሪጂዲቲ እንዳለው እንግዲህ ሴናሩ ላይ ተገልጿል። ሶ ዲያግኖሲሱ የትኛው ነው የሚለን? ሶ ምርጫ ሲ ላይ ያለው አፔንዲሳይተስ ዘ ኮሬክት አንሰር። ሶ እንግዲህ ኤርሊ ስቴጅ ላይ አፔንዲሳይተስ በሚሆንበት ጊዜ ፔሪአምቢሊካል ኤሪያ ላይ ከፍተኛ የሆነ ፔን ይኖራቸዋል። ሌት ሳይን ምንላቸዋል? ሶ እነዚህ ሌት ሳይን እነማን ናቸው? ራይት ሎወር ኳድራንት ፔን ይኖራቸዋል። ቅድም እንግዲህ ኤምሲ በርኒ ፖይንት ኢት ኢዝ ቲፒካል ማኒፌስቴሽን ኦፍ አፔንዲሳይተስ። ሌላኛው ሪባውንድ ቴንደርነስ ይኖራቸዋል። ጋርዲንግ ኦር መስል ስፓዝም ይኖራቸዋል። አፔንዲሳይተስ ኤርሊ ኢንተርቬንሽን ካልተደረገ ራፕቸር ያደርግና ለፔሪቶናይተስ ያጋልጣል ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ ፔሪቶናይተስ ይለናል። እንግዲህ ፔሪቶናይተስ ምንልበት ምልክት የለም። ምክንያቱም አንደኛ ፔሪቶናይተስ ነው በምንልበት ጊዜ ጀነራላይዝድ የሆነ አብዶሚናል ፔን ነው የሚኖራቸው፣ ስፔሲፊክ የሆነ ራይት ሎወር ኳድራንት ላይ አይደለም። በተጨማሪም ከፍተኛ የሆነ ሪጂዲቲ ነው የሚኖራቸው። አብዶሚናቸው በጣም ጠንካራ ቦርድ ላይክ አብዶመን ነው የሚኖራቸው ማለት። ዲፊውዝ የሚያደርግ ሪባውንድ ተንደርነስ ይኖራቸው። በጣም ከፍተኛ የሆነ ትኩሳትና ታካካርዲያ ናቸው። እንግዲህ ፔሪቶናይተስ ሀፕን በሚያደርግበት ጊዜ ሶ እንግዲህ ፔኑ ጀነራላይዝድ ነው፣ ሎካላይዝድ የሆነ ፔን አይደለም። ይሄ እንግዲህ አንደኛው እንድንለይ የሚያደርገን ምልክት ነው ማለት ነው። ሶ መልስ ሊሆን አይችልም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ኮሊሊቲያሲስ ይላል። እንግዲህ ኮሊሊቲያሲስ ፎርሜሽን ኦፍ እንግዲህ ስቶን ነው አይደለ? ይሄ ፎርሜሽን ኦፍ ስቶን የት ነው የሚሆነው? ጋል ብላደሩ ስቶን ፎርም ያደርጋል። እንግዲህ ስቶን ፎርም በሚሆንበት ጊዜ ኮሊሊቲያሲስ እንላለን። ሶ ኮሊሊቲያሲስ እንደሆነ ምን አይነት ምልክቶች ናቸው ኮሊሊቲያሲስ የሚያስብሉት? አንደኛ እንግዲህ አፔንዲሳይተስ ለየት የሚያደርገው የት ነው ፔኑ ያለው? ራይት ሎወር ኳድራንት ላይ ነው። ሶ ኮሊሊቲያሲስ በሚሆንበት ጊዜ ደግሞ ራይት አፐር ኳድራንት ፔን ይኖራቸዋል። በተጨማሪም ይሄ ፔንን የሚኖራቸው ፋቲ የሆነ ምግብ ከተመገቡ በኋላ ራይት አፐር ኳድራንት ላይ ከፍተኛ የሆነ ፔን ይኖራቸዋል፣ ቅባማ የሆኑ ምግቦችን ከተመገቡ በኋላ። ሶ ይሄ ፔን እንግዲህ ወደ ትከሻቸው ራዲየት የሚያደርግ ወደ ስካፑላ ራዲየት የሚያደርግ ፔን ይኖራቸዋል ማለት ነው። ኮሊሊቲያሲስም እንግዲህ እንደ አፔንዲሳይተስ እንግዲህ ፖዚቲቭ ሳይን አለው። ይህም ሳይን ምን ይባላል? መርፊ ሳይን እንለዋለን ማለት ነው። ሶ እኛ ሴናሪዮ ትክክለኛ መልስ አይሆንም። ሶ ካንስል ታደርጋላችሁ። ጫ ኤራ ያለው ፓንክሬታይተስ ይለናል። ሶ ፓንክሬታይተስን መልሳችን አይደለም። ፓንክሬታይተስ ምንለው በጣም ከፍተኛ የሆነ ኤፒጋስትሪክ ፔን ይኖራቸዋል። ይሄ ፔን እንግዲህ ወደ ጀርባቸው ራዲየት የሚያደርግ ፔን ይኖራቸዋል። ይህን ተከትሎ ናውዣ እና ቮሚቲንግም ይኖራቸዋል ማለት ነው። ሶ ፓንክሬታይተስን ደግሞ እንግዲህ ልክ እንደ ኤምሲ በርኒ ፖይንት ለየት የሚያደርገው ፔኑን ምን ማድረግ ይችላሉ? ሪሊፍ ማድረግ ይችላሉ። ወደፊት ዝቅ በሚሉበት ጊዜ ፓንክሬታይተስ እንደሆነ ፔናቸው ሪሊፍ ይሆናል ማለት ነው። እንግዲህ ራይት ሎወር ኳድራንት ፔን የላቸውም። በተጨማሪም ኤምሲ በርኒ ፖይንት የምንለው እንግዲህ ከፓንክሬታይተስ ጋር አይገናኝም። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 17. Which of the following is a typical characteristics of ulcerative colitis? A. Toxic megacolon. B. Has segmented distribution. C. Involves entire thickness of bowels wall. D. Weight loss and abdominal pain ይለናል። ከተዘረዘሩ ምርጫዎቹ አልሰሬቲቭ ኮላይተስ ቲፒካል ካራክተሪስቲክስ የሆነው የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። እንግዲህ ወደ መልሱ ከመሄዳችን በፊት ስለ አልሰሬቲቭ ኮላይተስ አልሰሬቲቭ ኮላይተስ የምንለው ክሮኒክ የሆነ ኢንፍላማቶሪ ዲዚዝ ነው። በአንድ ይመጣ ሳይሆን ለረጅም ጊዜ የሚቆይ ኢንፍላማቶሪ ዲዚዝ ነው። ይሄ ኢንፍላማቶሪ ዲዚዝ የት ነው የሚከሰተው?
ኮለን ላይ ወይንም ትልቁ አንጀት ላይ እና ሬክተም ላይ ብቻ ተመርኩዞ የሚከሰት እንደሆነ አልሰሬቲቭ ኮላይተስ እንላለን። የአልሰሬቲቭ ኮላይተስ ኢንፍላሜሽን በምናይበት ጊዜ ኢንፍላሜሽኑ የሚጀምረው ከየት ነው? ከሬክተም ነው። ከሬክተም የሚጀምርና ቀስ ያለ ወዴት ይሄዳል? ወደ ሙኮሳል ሌየር ኢንቮልቭ ያደርጋል። እንግዲህ ከአልሰሬቲቭ ኮላይተስ ጋር ብዙ ጊዜ የሚነሳው ክሮንስ ዲዚዝ ነው። ይህ ክሮንስ ዲዚዝ የምንለው እንግዲህ ልክ እንደ አልሰሬቲቭ ኮላይተስ ክሮኒክ ኢንፍላማቶሪ ቦውል ዲዚዝ ነው። ከአልሰሬቲቭ ኮላይተስ ለየት የሚያደርገው ክሮንስ ዲዚዝ እንግዲህ ክሮንስ ዲዚዝ አፌክት የሚያደርገው የጂአይ ትራክት የትኛውንም ፓርት ሊሆን ይችላል። ጂአይ ትራክት ከየት እስከ የት ነው? ከአፋችን እስከ አነስ ነው አይደለ? ስለዚህ በዚህ መካከል ያለውን የትኛውንም ፓርት አፌክት ሊያደርግ ይችላል። ምን ክሮንስ ዲዚዝ የምንለው። አልሰሬቲቭ ኮላይተስ ሊሚትድ ነው። ይሄ ኮለን ላይ እና ሬክተም ላይ ብቻ ነው ተመርኩዞ ኢንፍላሜሽኑን የሚያደርሰው ማለት ነው። ክሮንስ ዲዚዝ ከአልሰሬቲቭ ኮላይተስ ለየት የሚያደርገው ሌዥኑን በምናይበት ጊዜ ፓቺ ወይንም ስኪፕ ሌዥን አላቸው። ምስሉ ላይ እንደምትመለከቱት አይነት እንግዲህ ሌዥን ነው ያላቸው። በተጨማሪም ትራንስሙላር ኢንፍላሜሽን ነው ያላቸው። አጠቃላይ የቦሉን ግድግዳ ነው እንግዲህ ኢንፍሌም የሚያደርጉት ማለት ነው። እንግዲህ በዋነኝነት ክሮንስ ዲዚዝ ከአልሰሬቲቭ ኮላይተስ ምንድነው የሚለያቸው? ቀጥታ ወደ መልሱ ከመሄዳችን በፊት ቢያንስ ዲፍረንሱን ካወቅን ቀጣይ እንኳን መልክ ቀይሮ ይመጡ መመለስ አይከብዳችሁም። እንግዲህ ክሮንስ ዲዚዝ የምንላቸው የት አካባቢ ነው ብለናል? ኤኒዌር የትኛውም አካባቢ ሊሆን ይችላል። ከየት እስከ የት? ከአፍ እስከ አነስ ድረስ ነው። አልሰሬቲቭ ኮላይተስ በሚሆንበት ጊዜ ግን ኮለን እና ሬክተም ላይ ብቻ ተመርኩዞ የሚመጣ ክሮኒክ ኢንፍላማቶሪ ዲዚዝ ነው። ፓተርን ኦፍ ሌዥኑን በምናይበት ጊዜ የክሮንስ ዲዚዝን ስኪፕ ሌዥን ነው ያላቸው ወይንም ፓቺ ሌዥን ነው ያላቸው። ቅድም ምስሉ ላይ ለመመልከት እንደሞከራችሁ የአልሰሬቲቭ ኮላይተስ ግን ሌዥን ኮንቲኒየስ የሆነ ሌዥን ነው ያላቸው ማለት ነው። ዴፕዝ ኦፍ ኢንፍላሜሽኑን በምናይበት ጊዜ የክሮንስ ዲዚዝን ፉል የሆነ ቲክነስ ዴፕዝ አለው ማለት ነው። አልሰሬቲቭ ኮላይተስ በሚሆንበት ጊዜ ሙኮሳና ሳብ ሙኮሳን ብቻ ነው የሚያጠቃው። ነገር ግን ክሮንስ ዲዚዝ በሚሆንበት ጊዜ ዴፕዙ ቅድም ያልኩትን እንግዲህ ትራንስሙራል ኢንፍላሜሽን ነው ያለው ማለት ነው። ክሮንስ ዲዚዝ ላይ ስቱሉ ምን አይነት ነው? ዲያሪያ አላቸው። ይሄ ዲያሪያ ግን ምን የቀላቀለ አይደለም፣ ደም የቀላቀለ አይደለም ማለት ነው። አልሰሬቲቭ ኮላይተስ በሚሆንበት ጊዜ ግን ደም የቀላቀለ ሰገራ እንመለከታለን። እንግዲህ ክሮንስ ዲዚዝ ፔኑ ልክ እንደ አፔንዲሳይተስ ራይት ሎወር ኳድራንት ላይ ነው። ይሄም እንግዲህ ኢሊየም የምንለውን ስለሚያጠቃ ማለት ነው። አልሰሬቲቭ ኮላይተስ በሚሆንበት ጊዜ ሌፍት ሎወር ኳድራንት ላይ ነው ፔኑ ያለው ማለት ነው። ክሮንስ ዲዚዝ ላይ ኮምፕሊኬሽን የሚፈራው አንደኛ እንግዲህ ፌስቱላ ነው፣ ሁለተኛ አብሰስ ነው፣ ሶስተኛው እንግዲህ ስትሪክቸርስ የምንለው ነው። እነዚህ ሶስቱ እንግዲህ ክሮንስ ዲዚዝ ከተከሰተ እነዚህ ሶስቱ ኮምፕሊኬሽኖች ይመጣሉ ተብሎ ይታሰባል። አልሰሬቲቭ ኮላይተስ በሚሆንበት ጊዜ ኮምፕሊኬሽኑ እንግዲህ ምርጫ ስላለ ይህም ምርጫ ኤ ላይ ያለው ቶክሲክ ሜጋ ኮለን እና ፔርፎሬሽን እንግዲህ የአልሰሬቲቭ ኮላይተስ ኮምፕሊኬሽን ነው። አልሰሬቲቭ ኮላይተስ በሚሆንበት ጊዜ እንግዲህ ከሬክተም ይጀምራል ብለናል፣ ወደ ኮለን ሙቭ ያደርጋል። ይሄ በሚሆንበት ጊዜ እዛ አካባቢ ያሉ ነርቮች እንግዲህ ዳሜጅ ይደርስባቸዋል፣ ኢንፍላሜሽን ይኖራል፣ ባክቴሪያዎች ይከማቻሉ። ለሰውነታችን ጠቃሚ የሆኑ ባክቴሪያዎች አሉ፣ እነሱ ሪሙቭ ይደረጋሉ። ደን ፕሮዳክሽን ኦፍ ቶክሲክ ይኖራል። ይሄ ቶክሲክ ምን ያደርገዋል? እንግዲህ ሪላክስ የማድረጉን ኮንትራክት የማድረግ ነገሩ ምን ያደርጋል? እየቀነሰ ይመጣል ማለት ነው። በዚህ ጊዜ እንግዲህ ኮለኑ ትልቅ እየሆነ ይመጣል። ለዛም ነው እንግዲህ ሜጋ ኮለን ተብሎ አልሰሬቲቭ ኮላይተስ እንደ ኮምፕሊኬሽን የተወሰደው። ክሮንስ ዲዚዝ ላይ ዌይት ሉዝ ይኖራቸዋል። ይሄ የተለመደ ነው። አልሰሬቲቭ ኮላይተስ ላይ ግን ሌስ ሲቨር ነው። ሬክታል ኢንቮልቭመንት ላይ በተገናኘ ክሮንስ ዲዚዝ ሬክታል ኢንቮልቭመንት የማድረግ ቻንሱ በጣም ዝቅተኛ ነው። ነገር ግን አልሰሬቲቭ ኮላይተስ በሚሆንበት ጊዜ ሁሌም ሬክታል ኢንቮልቭመንት አለ ማለት ነው። ከካንሰር አንጻር በምናይበት ጊዜ ክሮንስ ዲዚዝ ያለባቸው ፔሸንቶች ለካንሰር ሪስክ እንግዲህ ሞዴሬት ናቸው። ለአልሰሬቲቭ ኮላይተስ በሚሆንበት ጊዜ ሃይ ሪስክ ኦፍ ካንሰር ሪስክ አላቸው ማለት ነው። ስለዚህ ክሮንስ ዲዚዝ እና የአልሰሬቲቭ ኮላይተስ ዋነኛ ልዩነታቸው ይህን ይመስላል። እንግዲህ ወደ ምርጫ በምንሄድበት ጊዜ ኦልሬዲ መልሱን መልሰናል። ምርጫ ኤ ላይ ያለው ቶክሲክ ሜጋ ኮለን ኢት ኢዝ ዋን ኦፍ ዘ ኮምፕሊኬሽን ኦፍ አልሰሬቲቭ ኮላይተስ። ስለዚህ
ካራክተሪስቲክስ ከምንለው አልሰሬቲቭ ኮላይተስ ቲፒካል እንግዲህ ምርጫ ኤ ላይ ያለው ይሆናል። ምርጫ ቢ ላይ ሃዝ ሴግመንትድ ዲስትሪቢዩሽን ይለናል። እንግዲህ ሃዝ ሴግመንትድ ዲስትሪቢዩሽን ማለት ምን ማለት ነው? ስኪፕድ የሆነ ሌዥን አለ ያለን ነው። ሶ ስኪፕድ የሆነ ሌዥን አለ የሚለን ከሆነ ምንድነው ክሮንስ ዲዚዝ ነው እንጂ አልሰሬቲቭ ኮላይተስ አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ኢንቮልቭስ ኢንታየር ቲክነስ ኦፍ ዘ ቦል ወልስ ይለናል። ይሄም እንግዲህ ቅድም ትራንስሙራል ኢንፍላሜሽን ያልነው ነው። እንግዲህ ይሄ ሁሉንም ኢንቮልቭ አያደርግም። ኢንቮልቭ የሚያደርገው አልሰሬቲቭ ኮላይተስ ምንና ምን ላይ ነው? ኮለን እና እንግዲህ ሬክተም ላይ ነው ማለት ነው። ክሮንስ ዲዚዝ በሚሆንበት ጊዜ ግን ኢንታየር ኦፍ ቲክነስ ኦፍ ዘ ቦል ምን ማድረግ ይችላል? ኢንቮልቭ ማድረግ ይችላል ማለት ነው። ስለዚህ ለኛ ሴናሪዮ መልስ አይሆንም፣ ካንሰል ታደርጋላችሁ። ምርጫ ዲ ላይ ዌይት ሉዝ ኤንድ አብዶሚናል ፔይን ይለናል። ይሄ እንግዲህ ኦኪር ያደርጋል። ለዚህ ስፔሲፊክ አይደለም። ሶ የተለያዩ የጂአይቲ ዲዚዞች ላይ ዌይት ሉዝ ኤንድ አብዶሚናል ፔይን እንግዲህ ቅድም እንዳልኩኝ ኮምፔር ለማድረግ ዌይት ሉዝ ይኖራል። ምን ላይ? ክሮንስ ዲዚዝ ላይ። አልሰሬቲቭ ኮላይተስ ላይ ዌይት ሉዝ ያን ያህል ሲቨር አይደለም ማለት ነው። ስለዚህ አብዶሚናል ፔይን ሁለቱም ላይ ኦኪር ያደርጋል። ሶ ለኛ ሴናሪዮ ደግሞ ስፔሲፊክ የሆነ ካራክተሪስቲክስ አይደለም። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ቶክሲክ ሜጋ ኮለን የሚለው መልሳችን ይሆናል ማለት ነው። Question number 18. Which finding is a new colostomy require a priority intervention? A. Slight bleeding during cleaning. B. Foul smelly stool. C. Pink and moist stomach. ዲ ብሉሽ ዲስኮሎሬሽን ኦፍ ስቶማሳይት ይለናል። የትኛው ፋይንዲንግ ነው? እንግዲህ አዲስ ኮሎስቶሚ ለተሰራ ፔሸንት ፕራዮሪቲ ኢንተርቬንሽን የሚያስፈልገው አዲስ ኮሎስቶሚ ለተሰራ ፔሸንት የትኛው ፋይንዲንግ ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ኮሎስቶሚ የምንለው ምንድን ነው? ኮሎስቶሚ እንግዲህ ሰርጂካል ፕሮሲጀር ነው። የላርጅ ኢንተስታይን ፓርት ወይንም የኮለን የምንለው ፓርት ወደ ውጭ እንዲወጣ የምናደርግበት ሂደት ነው። ሶ ኦፕኒንግ ፎርም ያደርጋል። ይሄ ኦፕኒንግ ምን ይባላል? ስቶማ ይባላል። በዚህ ስቶማ ስር ምን ኤክስክሬት ይሆናል? ፊሰስ ወይንም ሰገራ ኤክስክሬት ይሆናል። ኤክስተርናል ባግ አለ። እንግዲህ ብዙ ጊዜ ተመልክታችሁ ሊሆን ይችላል። ባግ አለ የሚሰካ፣ ያ እንግዲህ ኮሎስቶሚ ፓች ይባላል። ሶ በሬክተም እና በአነስ ማድረግ አይችሉም። ሰገራ በዛ መውጣት አይችልም። የሚወጣው ቤቱ ጋር ነው ማለት ነው። በስቶማ በኩል ሰገራ ይወጣል ማለት ነው። ይሄ ኮሎስቶሚ ቴምፖራሪ ሊሆን ይችላል፣ ፐርማነንት ሊሆን ይችላል። ቴምፖራሪ እንግዲህ አንዳንድ ጊዜ እነዚህ ሰርጂካል ፕሮሲጀሮች ከተሰራ ቅድም ያነሳናቸው ዲዞች ለምሳሌ አልሰሬቲቭ ኮላይተስ እና ክሮንስ ዲዚዝ ላይ እንግዲህ ሰርጂካል ኢንተርቬንሽን ከተደረገ በኋላ ቁስሉ እስኪድን ድረስ ቴምፖራሪ ኮሎስቶሚ ይሰራቸዋል። አንዳንድ ጊዜ ደግሞ እንግዲህ ፐርማነንት ሊሆን ይችላል። አናስቶሞሲስም ተሰርቶ ዲስታንሱ በጣም የተራራቀ ከሆነ ማላ ማገናኘት የሚቸግር አይነት ከሆነ ፐርማነንትሊ ኮሎስቶሚ ይደረግላቸው ይችላል ማለት ነው። ታይፕስ ኦፍ ኮሎስቶሚዎች አሉ። አንደኛ አሴንዲንግ ኮሎስቶሚ ነው። ይሄ እንግዲህ ሊኩዊድ ለሆነ ስቱል የምንጠቀመው ነው። ትራንስቨርስ ኮሎስቶሚ አለ። ይሄ እንግዲህ ሴሚ ሊኩዊድ ለሆኑ ስቱሎች የምንጠቀመው ሲሆን ዲሴንዲንግ ወይንም ሲግሞይድ ኮሎስቶሚ የምንለው አለ። ይሄ እንግዲህ በጣም ሞር ፊርሚድ ለሆነ ስቱል ለኖርማል ስቱል ለምንለው አይነት የምንጠቀመው ታይፕ ኦፍ እንግዲህ ኮሎስቶሚ ዲሴንዲንግ ወይንም ሲግሞይድ ኮሎስቶሚ እንላለን። እንግዲህ ኮሎስቶሚ የሚያስፈልጋቸውን ጠቀስ ጠቀስ አድርጌ ልለፍላቸው። አንደኛ እንግዲህ ኮሎሬክታል ዲዚዝ ካለ፣ ኮሎሬክታል ካንሰሮች ካለ ወይንም ኦብስትራክሽን ያስመጣ ቱመር ካለ ኢንተስታይናል ኦብስትራክሽን ነው። እንግዲህ ሲቨር ስትሪክቸር ካለ፣ ቮልቭለስ ምንለው ካለ፣ በተጨማሪም እንግዲህ ኮለኑ በቱመር ብሎክ የሆነ እንደሆነ እንግዲህ ምን ይሰራል? ኮሎስቶሚ ዋን ኦፍ አን ኢንዲኬሽን ነው። ሌላኛው ኢንዲኬሽን ትራውማ ወይንም ኢንጁሪ ካለ ነው። እንግዲህ አብዶሚናል ፔኔትሬቲንግ አብዶሚናል ኢንጁሪ ካለ ለምሳሌ በጥይት መመታት ሊሆን ይችላል። ቦል ፐርፎሬሽን ካለ ኮሎስቶሚ ሊሰራላቸው ይችላል። ኢንፍላማቶሪ ቦል ዲዚዝ ቅድም ክሮንስ ዲዚዝ እና አልሰሬቲቭ ኮላይተስ ምንላቸው ካሉ ዋን ኦፍ እንግዲህ ኢንዲኬሽን ነው ማለት ነው። ሌላኛው እንግዲህ ኮንጀንታል አብኖርማሊቲ እነዚህ ሪሽፕሪንግ ዲዚዝ ምንለው ተጨማሪ ፐርፎሬትድ ሆነ አነስ ካለ እንግዲህ ኢንዲኬሽን ነው። ምክንያቱም እነዚህ ሁለቱ ኮንጀንታል አብኖርማሊቲዎች ናቸው ማለት ነው። ሌላኛው እንግዲህ ሲቨር ሆነ ኢንፌክሽን ወይም ፐርፎሬሽን ካለ፣ ዳይቨርቲኩላይተስ ወይ ኮምፕሊኬሽን ካለ፣ ፔሪቶናይተስ ካለ እንግዲህ የፔሪቶናይተስ ኮሎንን ኢንቮልቭ ያደረገ እንደሆነ ምን ይደረጋል ማለት ነው? ኮሎስቶሚ ይችላል። ሌላኛው እንግዲህ አንጀታችን እንዲያርፍ ከስራ እንዲያርፍ ወይንም ሂሊንግ ፕሮሰሱ ቆንጆ እንዲሆን ምን ይደረጋል ማለት ነው? ኮሎስቶሚ ይሰራል ማለት ነው። ኮሎሬክታል ሰርጀሪ ከተደረገ ቅድም እንዳልኩኝ አናስቶሞሲስ የተሰራው እንደሆነ ፕሮቴክት ለማድረግ ሂል እስኪያደርግ ድረስ ኮሎስቶሚ ይሰራል። ሌላኛው እንግዲህ ፌስቱላ ማናጅመንት ላይ እንግዲህ ምን ይደረጋል? ኮሎስቶሚ ይሰራል ማለት ነው። ሶ የኛ ጥያቄም ላይ እንግዲህ የትኛውን ፕራዮሪቲ ኢንተርቬንሽን ሊያስፈልገው የሚችል ኦፕሽን ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ስላይት ብሊዲንግ ዱሪንግ
ክሊኒንግ ይለናል። ክሊን መደረግ አለበት። ክሊን በሚደረግበት ጊዜ ትንሽ ስላይት ሆነ ብሊዲንግ ካለ ፕራዮሪቲ ኢንተርቬንሽን ማድረግ አለብን፣ ወይንም ዴንጀረስ የሆነ ፋይንዲንግ ነው እንደማለት ነው። ስለዚህ ይሄ መልሳችን አይሆንም፣ ምክንያቱም ኤርሊ ፖስት ፔሪድ ላይ በሚሆንበት ጊዜ ኖርማል ነው። ምክንያቱም እዛ አካባቢ በጣም ሪች ሆኑ ብለድ ሳፕላይ ስላሉ ኖርማል ካንስል ታደርጋላችሁ። ምርጫ ቢ ላይ ፎሊ ስሜሊ ስቱል ይለናል። ይሄም እንግዲህ ትክክል ነው፣ ኤክስፔክትድ ነው፣ ኮሎስቶሚ አይደለ። ስለዚህ ሰገራ ነው የሚወጣው በዛ በኩል። በዛ በኩል የሚወጣ ከሆነ ደግሞ ይሸታል፣ ሽታ ያለው ይኖራል። ይሄም እንግዲህ ኖርማል ነው፣ ኤክስፔክትድ ነው የሚደረገው። ምርጫ ሲ ላይ ፒንክ ኤንድ ሞይስት ስቶማ ይለናል። ይሄ እንግዲህ ጤናማ እንደሆነና ኖርማል ፋይንዲንግ እንደሆነ ነው የሚያሳየን ማለት ነው። እንግዲህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ብሉዊሽ ዲስኮሎሬሽን ኦፍ ዘ ስቶማ ሳይት የሚለው መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ብሉዊሽ ዲስኮሎሬሽን ሲሆን ምንድነው ወደ አእምሯችን የሚመጣው ሲያኖሲስ ነው አይደለ? ስለዚህ ፑር የሆነ ብለድ ሳፕላይ እንዳለ ነው የሚነግረን። በተጨማሪ ቲሹ ኔክሮሲስ እንግዲህ ሪስኪ እንደሆነ የሚጠቁመን ነው ማለት ነው። ስለዚህ ኢሚዲየት ሆነ ኢንተርቬንሽን ያስፈልገዋል ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ የሆነው ምርጫ ዲ ላይ ያለው ይሆናል ማለት ነው።